የኢቢኤሱ ንጉስ አርቲስት ነጻነት ወርቅነህ ሞተ ብላችሁ ታምኑኛላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ለካ አለን ማለት ከንቱ ነው። ለካ ዛሬ እኛንን ማለት ከንቱ ነው። ተወዳጅ የኪነ ጥበብ ባለሙያ ነጻነት የሐዘን ዜና። ተወዳጅ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ ይላል። ማምሻውን ሚዲያውን ሁሉ ጭንቅንቅ አድርጎታል። ኡስታዝ አቡበክርም ሁሉም ሰዎች የሚባሉ ከጉርሻ ፔጃ ጀምሮ ሁሉም ለቀውታልና በጣም ነው የሚያሳዝነው። ከሚገርማችሁ ከሳምንት በፊት አንድ ትልቅ የሚባል ኢትዮጵያ ላይ ትልቅ የሚባል ድርጅት ላይ ተፈራርሞ አምባሳደር ሆኖ ነበር። ያን ሙሉ መረጃውን ሰጣችኋለሁና አለን የምንለው ለካ ከንቱ ነው። ለማንኛውም በወፍ በረር ላንብብላችሁ። እኔ በጣም ለራሴ ነው የፈራሁት። ዋለ ራሴ ይላል ማለት ነው። በኢትዮጵያ የጥበብ ዓለም ውስጥ ስመጥር እና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ነጺ ባደረበት ድንገተኛ ከዚህ ዓለም መለየቱን ከፍተኛ ሐዘን ተሰምቶናል ይላል። ወላሂ እኔ በጣም ነው የደነገጥኩት፣ በጣም ነው ያዘንኩት ማለት ነው ስሰማ። ኢቢኤስ ላይ አሉ ከምላቸው ፕሮግራሞች ውስጥ የቤተሰብ ጨዋታ ነው። በተለይ ጨዋታው የሚያመጣቸው ለፈገግታ የሚሆኑ ጨዋታ እጅግ በጣም ማራኪ ነበሩ ማለት ነው። ነጻነት ወርቅነህ በተለይ በኢቢኤስ ቴሌቪዥን ለበርካታ አመታት የሚተላለፈው በብዙ ቤተሰቦች ዘንድ የሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል ይላል። መሸም ኢቢኤስ ላይ ሆናችሁ የቤተሰብ ጨዋታን የማታውቁ ሰዎች አላችሁ እያላችሁ ኢቢኤስ ቲቪን የሚያውቅ ሁሉም ያውቀዋል ማለት ነው። በፕሮግራሙ አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ነበረው ይላል። ታስታውሱ እንደ ዛሬ 2 አመት ተስፍሽ ሲሞት በጣም ብዙዎቻችን ደንግጠናል። እጅግ በጣም ፕሮግራሙን ስለምንወደው ስለነበረና በተለይ ለሰው ልጅ ያለው አክብሮት ለሰው ልጅ ያለውን ቦታ ነጻነትም አንዱ ኢቢኤስ ውስጥ አሉ ከሚባሉ ሰዎች ነበርና እኔ በጣም ነው አንዳንድ ጊዜ ይሄ ሰው አይን መጥፎ ነው ወይ ይላል። ኢቢኤስ ላይ ግማሹን አሉ የሚባሉ በቃ አሉ የሚባሉ ፈርጥ ናቸው የሚባሉትን በሞት ግማሹ ደግሞ በመሄድም አጣናቸው ማለት ነው። በጣም ነው ያዘንኩት፣ ወላሂ በጣም ነው ያዘንኩት። ለቤተሰቦቹ መጥናናትን እመኛለሁኝ፣ ለወዳጅ ዘመዶቹ እንዲሁም ለኢቢኤስ ጋዜጠኞችና መላው የኢቢኤስ ቴሌቪዥን ተከታታይ ለሆነ ሁሉ በውጭም በአገር ውስጥም ላሉ ወላሂ መጥናናትን እመኛለሁ። በጣም ነው ያዘንኩት ማለት ነው። የሰው ልጅ ህይወት እንዲህ ናት። ትላንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይ መለስ ይሄዳል ብሎ ማን ይገምታል? ነጺ የኛ ምስኪን ነጺ የኛ የዋህ እንዲህ በድንገት መለየትህ መላውን የጥበብ ቤተሰብ አድናቂዎችን በሐዘን ሰበር አድርጓል ይላል። ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። ባበረከታቸው ስራዎቹና በደግነቱ ሁልጊዜም በልባችን ሲታወስ ይኖራል ይላል ማለት ነው። እኔ በጣም ነው ያዘንኩት። ከሳምንት እዚህ ጋር ቅድም ያልኳቸውን ከሳምንታት ደስታ እስከ ድንገተኛ ስንብት ይላል። እንግዲህ ከዛሬ ሳምንት አካባቢ ተፈራርሟል። አምባሳደር ሊሆን ማለት ነው። አምባሳደር ሆኗል። የሰው ልጅ ህይወት ቀጠሮዋ ምን ያህል ረቂቅ ነው ይላል። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጅ አርቲስት ነጻነት ወርቅነህ የአልቲማ ወይም አልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው ይላል። አስባችሁታል? ብራንድ አምባሳደር ሆኖ እንግዲህ 2 ሳምንት ውስጥ አስባችሁታል? እኔ በጣም ነው ያዘንኩት። ይሁን እንጂ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው ይላል። ትላንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን ብሎ ማመን ይከብዳል። እኔ ራሱ ሞቷል ሲሉ ማመን አልቻልኩም። በእርግጥ ሞት ሀቅ ነው። ሁሉ ነፍሱን ዛኢቀቱል ሞት ነው። ሞት ሀቅ ነው። ግን ሞቷል ሲሉ ማመን አልቻልኩም። ብታምኑ ባታምኑ ነጽየኛ የዋህ ባሳየከን ፍቅርና ደግነት ሁሌ እናስታውሳለን ይላል። ለቤተሰቦቹ ወዳጅ ዘመዶቹ መጽናናት ይስጥ ይላል ማለት ነው። በጣም ነው እኔ ያዘንኩት። በጣም ነው እንትን ያለው የባዶነት ስንብት ይላል። ለነጽ መታሰቢያ ትላንት በፈገግታ ደህና ሁኑ ብሎ ለነገው ተስፋውን በደስታ አውግቶ አምባሳደር ሆኖ ስራውን ጀምሮ እንዴት ይሄዳል ሰው እንዲህ ተቸኩሎ ይላል። እንዴት ይሄዳል ሰው እንዲህ ተቻኩሎ ቤተሰብ ጨዋታ ቤታችን ገብተህ
ፈገግታን አዝንበህ ሐዘን አጥፍተህ የዋህ ነህ ይሉሃል ምስኪን ነህ ሲገልጹ አላምንም ገና ሞትህ ነው ብለውኝ ሳዝን ስሰማህ ነጽ ይላል። እኔ እንዴት እንደሆነ አላቅም። እዚህ ጋር ደግሞ ያው ጠቅላይ ሚኒስትር አብይ አህመድ ራሳቸው የሐዘን መግለጫ ወጥቷል ማለት ነው። ጠቅላይ ሚኒስትር አብይ አህመድ ዶክተር ነጻን በብሔራዊ ሁነቶች ላይ የነበረው አስተዋጽኦ ሁሌም ሲታወስ ይኖራል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ ህልፈት የተሰማቸውን ጥልቅ ሐዘን ገለጹ ይላል። እንግዲህ ጠቅላይ ሚኒስትሩም ይህን በምታዩት መልኩ ሐዘኑን ገልጿል። እኔ እንዴት ልመን እናንተ አምናችኋል? ሞት የዚህን ያክል ቅርብ ናት ብላችሁ አምናችኋል? ለማስለቀሻ ትሆናለች ይላል አርቲስት ነጻነት ወርቅነህ። የሰው ልጅ ህይወት እጅግ ረቂቅ ናት። ባልታሰበ ቅጽበት የምንወደው አርቲስት ነጻነት ወርቅነህ ነፂ ዛሬ በህይወት ባይኖርም ከጥቂት ሳምንት በፊት ግን አንድ የሚያስገርምና ልብ የሚሰብር ነገር አድርጎ ነበር። ነፂ ከጥቂት ሳምንታት በፊት ይችን አሁን የምናያትን ፎቶ በኢንስታግራምና በፌስቡክ ገጹ ላይ ሲያጋራ እንዲህ የሚል ይዘት አለው መልእክት አስፍሮ ነበር። ይቺ ፎቶ ለማስለቀሻ ለሐዘን መግለጫ አሪፍ ናት። ያኔ ቃሉን በፈገግታና በቀልድ መንፈስ ተቀብለን የተመለከትነው ፎቶ ዛሬ በእውነትም የሐዘን መግለጫ ሆኖ መቅረቡ የሁላችንም ልብ በሐዘን ሰብሮታል። እቺ የቃል ሲናገር ምን ተሰምቶት ይሆን የሚለው ጥያቄ ደግሞ የብዙዎቻችን አእምሮ ውስጥ የሚመላለስ ትልቅ እንቆቅልሽ ሆኗል ይላል ማለት ነው። አስባችሁታል? እንግዲህ እቺን ከዛሬን ሳምንት በፊት ለቋት ነበር ለሐዘን ለማስለቀሻ ትሆናለች ብሎችን ፎቶ ማለት ነው። እና እኔ በጣም ነው የተገረምኩት። ሞት ይሄን ያክል አንዳንዴ ሚዲያ ላይ ስንወጣ ምናልባት ሚዲያ ላይ አይን ሲበዛ አይንም ሞት ሳይሆን ወይስ ተስፍሽ እንዲሁ በድንገት በቃ መታመሙ ሳናቅ ሞተን ሰማን። ነጻነትም እንደዚሁና በጣም ግራ የሚያጋባ እጅግ በጣም ዋለ ራሴ የምንልበት አስደንጋጭ ክስተት ነው ማለት ነው ውዶቼ። አላህ ያብጀው፣ አላህ መጨረሻችን ያሳምረው። እኔንም እናንተንም መጨረሻችን አላህ ያሳምርልን እንጂ በጣም ከባድ ነው ወላሂ፣ በጣም ከባድ ነው። ሰው በዚህ ያክል በድንገት በቃ ትቶክ ሄደ። በዚህ ያክል ዱንያ እንደዚህ ያክል አጭር መሆኗን በቃ ኒንጃ። ያው በእርግጥ ሞት ሲመጣ ነው ሁሉም ሰው የሚያስታውሰው፣ ግን ዱንያ የዚህን ያክል አጭርና ድንገተኛ ሰው ያላሰበው ቦታ ድንገት እንደዚህ መሆኗን እኔ ራሱ ላምን አልቻልኩም ማለት ነው። ዋለ ራሴ በሉ። በጣም መጨረሻችን አላህ ያሳምርልን። ዛሬ እንኖራለን ብለን ብዙ ነገር እናስባለን፣ እናወጣለን፣ እናወርዳለን። ግን ድንገት እንደዚህ መምጣቱን ስናስበው አስባችሁታል? በጣም ከባድ ነው። እኔ አሁን ሞተ ሲሉ ማመን ራሱ አልቻልኩም። ግን በቃ ኡስታዞችም ሁሉም ተጠቅላይ ሚኒስትሯ ጀምሮ ሁሉም ለቀውታል። ያንን ሳይ ነው በቃ ለማመን ራሱ እንጂ በጣም ከብዶኝ ነበር። አላህ ያበጀው፣ አላህ መጨረሻችን ያሳምረው። ሰላም አለይኩም ወራህመቱላሂ ወበረካቱ።